ሰላም እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ ልስልስ ያለች ቆንጆ የተቀመመች ጥብስ እንዴት አድርገን እንደምንሰራ በአጭር ደቂቃ ውስጥ እናያለን። ስጋችንን መጀመሪያ መረጥ አድርገን እናወጣለን። ለጥብስም ይሆን ለስለስ ያለ ስጋ እንመርጣለን። ቅባትም አብሮት ቢኖር አንዳንድ ጮማ ቀልቀል ብናደርግበትም ይጣፍጣል። ከዛ በቀጭኑ ዘለዝለዋለሁኝ። ዝልዝል ጥብስ ነው የምንሰራው። ከፈለጋችሁም እንዲሁ መክተፍ ይቻላል። እኔ እዘለዝለዋለሁ ለጥብስም የሆነንን አላስፈላጊ የሆነ ነገሮችን ከላዩ ላይ ካወጣን ከመረጥን በኋላ እንዲህ ቀጠን አድርገን እንዘለዝለዋለን። ዘልዝዬ ጨርሼዋለሁኝ። ከዛ ረዘም አድርገን እንከትፈዋለን። መክተፊያ አንጥተን ይህንን ቀጠን አድርገን የዘለዘልነውን ስጋ ትንሽ ቁመቱን ረዘም አድርገን እንከትፈዋለን። ሁሉንም በኩል መጠን ቢሆንልን ጥሩ ነው። እያየን መጠኑን እያየን እንከትፈዋለን። ሁሉንም ቆራርጠን ከጨረስን በኋላ ወደ መቀመሚያ ሳህናችን እንጨምራለን። የምንቀመመበትን ያለንን ቤት ውስጥ ያለንን አንደኛ ደረጃ በርበሬ ነው። በርበሬ እንጨምራለን። አፍሬት ጨምሬያለሁኝ። ትንሽዬ ኮረሪማም ጨምሬያለሁ። ነጭ ሽንኩርት ይሄንን ትንሽዬ ዘይት አድርጌያለሁኝ። ከዛ እንቀላቅለዋለን በደንብ አድርገን ሁሉንም እንዲዳረስ ውህዱን እንዲቀላቀል በደንብ አድርገን እናዋህደዋለን። በዚህ መንገድ የተጠበሰ ጥብስ በጣም ነው በጣም ነው የሚጣፍጠው። ጣዕሙ ተበልቶ አይጠገብም። ሁለተኛ ደግሞ ሲጠበስ ስጋው አይገነትርም። ለስለስ ያለ በቃ ቆንጆ ነው የሚሆንልን። እንደ ለጋ ይሆናል ስጋው፣ አይገነትርም። እንደዚህ ሁሉንም አዋህጄ ካዋሃድነው በኋላ ሌላ የምነግራችሁ ነገር እዚህ ጋር እኔ መጨመር ስላልፈለኩ ነው ለዛሬ። ስትፈልጉ ወይን ካለ ትንሽዬ ወይን ጠብ እናደርግበታለን። ወይም ደግሞ ጠጅ፣ ደረቅ ጠጅ ካለ ጠብ እናደርግበታለን። አቀላቅለን ማታ እንደዚህ ካደረግን ለጠዋት ቁርስ እንደዚህ አቀላቅለን ማቀዝቀዣ ውስጥ እናሳድረዋለን። ሮዝመሪ ላዩ ላይ ጣል እናደርጋለን። አሳድረን ጠዋት ማለት ነው። ይሄ እንደዚህ በዚህ መልኩ እንደዚህ ሆኖ አድሮልኛል። እዛ መጥበሻዬን ጥጄ ምንም አይነት ቅባት ዘይትም ሆነ ቅቤ አልጨመርኩበትም መጥበሻው ላይ። አንደኛ ስጋው ትንሽ ቅባት አለው፣ ተቀምሟል። ስቀምመው ትንሽ ዘይት አድርጌበታለሁ። ሌላ ነገር መጥበሻው ላይ አላደረኩም። ከዛ እንጠብሰዋለን ለሰስ ባለ እሳት እንዳይገነትርብን። ቆንጆ ልስልስ ያለ ሲታኘክ ደስ የሚል ጣዕሙን ቆንጆ ነው። ሌላ የምትፈልጉትን አይነት ቅመም ጨምራችሁ ሲቀመም መቀመም ትችላላችሁ። እኔ የቀመምኩበት አፍሬጅ፣ በርበሬ፣ ኮረሪማ፣ ነጭ ሽንኩርት፣ ሮዝመሪ እንዳልኳችሁ ትንሽ ወይን ደግሞ አብራችሁ ጨምራችሁ ተቀላቅሎ ቢያድር በጣም ቆንጆ ነው የሚሆነው። ወይም ደግሞ ደረቅ ጠጅ። እነዚህን ሁለቱን ነገሮች ማትፈልጉት ደግሞ እንደዚሁ በአሁን በሰራሁት መንገድ
አዋህደን ማሳደር ይቻላል። ቀመመን ከዛ ማቀዝቀዣ ውስጥ ፍሪጅ ውስጥ እናሳድረዋለን። ዘወትር በዚህ መንገድ ቢጠበስ ጥብሱ በጣም ነው የሚጣፍጠው፣ ቆንጆ ነው። ለምሳሌ አሁን ጠዋት የምንሰራው ከሆነ ማታ በዚህ መንገድ አስተካክለን ቀምመን ማቀዝቀዣ ውስጥ አስቀምጠን እናሳድረዋለን። ጠዋት ጊዜም ይቆጥብልናል፣ እንደዛው ጉልበትም ይቆጥብልናል። ወጥተን በ5 ደቂቃ ውስጥ ጠበስ ጠበስ አድርገን ለጋውን እናቀርበዋለን ማለት ነው። ሽታው በጣም ነው ደስ የሚለው። እዚህ ጋር አሁን ሽታው ልዩ ነው እና ብዙ ጊዜ ይቆጥብልናል። በዚህ መንገድ አዘጋጅተን ያስቀመጥነው ስጋ ጊዜ በጣም ይቆጥብልናል። ጣዕሙም እንደዛው ስጋውን ስንጠብስ አይገነትርብንም። ገነተረብኝ እስኪበስል ጠብቅ ማለት አይጠበቅብንም ማለት ነው። ቆንጆ ሆኗል። በዚህ መንገድ ይኸው አሁን እዚህ ላይ የምንጨማምረውን እንጨማምራለን። ጨው ስቀምም አልጨመርኩም፣ ምክንያቱም ውሃ ስለሚተፋ ጨው አብራችሁ እንዳትቀምሙ። ጨው አሁን እዚህ ጋር ነው የምንጨምረው። ቂቤ ጨምሬያለሁኝ። በጣም ለጋ ለክትፎ ተብሎ የተዘጋጀ ቂቤ ያለ አይደል? እሱን እናደርግበታለን። ላይ ቃሪያ ሽንኩርታችንን ጨምረን ቆንጆ ልስልስ ያለች ሲታኘክ አፋችን ውስጥ ስናኝከው ሙምት የሚል የጥብስ አሰራር ነው። በጣም ቀላል ነው። ቤት ውስጥ ባለን ግብአት አጣፍጠን የምናዘጋጀው ምንም አዲስ ነገር የለውም። ልዩ ቃና እንዲኖረው ይረዳዋል። የተቀመመው ስጋ ቆንጆ ቃና ይኖረዋል። ሽንኩርት በቁመት የተከተፋለኝ እሱን ሽንኩርት እጨምራለሁ። ቃሪያም እንደዛው እንጨምራለን። ጨው እናስተካክላለን። የተቀመመ ስጋ ስለሆነ ተቀምሞ ያደረ ስለሆነ ሌላ አይነት ቅመም አያስፈልገንም። በዚህ መልኩ እንደዚህ ሰርቼ ጨርሻለሁ። ቤተሰቦቼ እናንተም እንደወደዳችሁት ተስፋ አደርጋለሁኝ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ከወደዳችሁት ደግሞ ላይክ ማድረጋችሁን አትርሱ። ቻው፣ ደህና ቆዩኝ።